እነዚህ ህጻናቶች ከሱዳን የእርስ በርስ ጦርነት አምልጠው በካርቱም የስደተኞች መጠለያ የተቀመጡ ናቸው። ማያ ትባላለች። በዚች የስደተኛ ካምፕ ውስጥ የሰሩት ስዕል ያሳለፉትን ሰቆቃ ያሳያል። ይህ ስዕል ብዙ ነገር ይናገራል። በህጻናቶቹ አእምሮ ውስጥ በስደተኞች ካምፕ ውስጥ ያለችው ማያ ከሰላማዊ ህይወቷ ተፈናቅላ ዛሬ በስደተኞች ካምፕ ትገኛለች። አፍሪካ ሁሌም ቢሆን የጦርነት ገፈት ቀማሾቹ ህጻናትና ሴቶች ናቸው። በቤታችን በሰላም ቁጭ ብለን ነበር። የአርኤስኤፍ አማጽያኖች መጥተው ቤታችንን የምንሰራበትን ቦታ አጠፋፉብን። እኛም ከዛ አምልጠን ይሄው ዛሬ እዚህ መጥተናል። በጣም ያስፈራ ነበር። ማሰብ አልፈልግም። ይህ በሱዳን የሚገኘው የእርስ በርስ ጦርነት የተጀመረው እንደ አውሮፓውያን አቆጣጠር በ2023 ሲሆን በራፒድ ሰፖርት ፎርስ በሚባሉ ወይንም በአርኤስኤፍ በሚባሉ አማጽያንና በመካከለኛው መንግስት ላይ ወይም በማዕከላዊ መንግስት መካከል በሚደረግ የእርስ በርስ ጦርነት የተጀመረ ነው። ይህ ጦርነት የእርስ በርስ ጦርነት ቢባልም ከጀርባው ብዙ ተዋናዮች እንዳሉ ይገመታል ወይንም ብዙ ማስረጃዎች ይቀርብበታል። ይህ የሱዳን የእርስ በርስ ጦርነት በጀነራል አብዱል ፈታህ አልቡርሃን እና በሄምቲ መካከል የሚካሄደው በ2023 በእንደ አውሮፓውያን አቆጣጠር ጦርነቱ ሲጀመር እነዚህ ሰዎች ከዚህ በፊት እርስ በርሳቸው አብረው የአንድ አማጽያንን ወይንም በዳርፉር የሚገኙ አማጽያኖችን ለማሸነፍ ከማዕከላዊ መንግስት ጋር አብረው ሲሰሩ የነበሩ ነበር። በወቅቱ የነበሩት የሱዳኑ ፕሬዝዳንት አልበሽር ለሚያካሄዱት በዳርፉር ለሚንቀሳቀሱ አማጽያን ጦርነት እነዚህን ሁለት ሰዎች ጀነራል አብዱል ፈታህ አልቡርሃን እና ሄሚቲን ተጠቅመውባቸዋል። እነዚህ ሁለት የጦር ሰዎች በዳርፉር የሚንቀሳቀሱ አማጽያንን በማስወገድ በኩል ከፍተኛውን ሚና እንደተጫወቱ ይታወቃል። ሆኖም እነዚህ ሁለት ሰዎች የዳርፉርን አማጽያን ካስወገዱ በኋላ ፊታቸውን ያዞሩት ወደ አልበሽር ነበር። አልበሽርን በመፈንቅለ መንግስት ካስወገዱት በኋላ ሁለቱ ኃይሎች ሱዳንን ለመቆጣጠር በቅተዋል። እንግዲህ በመከራ ጊዜ አብረው ያስወገዱት ጠላት የጋራ ወይንም ሀገራዊ መንግስት በመመስረት ጊዜ እንደከበዳቸው ሁለቱም ታይተዋል። ለመሆኑ እነዚህ ሁለት ሀያላን ወይንም ሁለት ተዋጊ ሰዎች እንዴት ሱዳንን ሰላም ሊነሷት ቻሉ? እንዴት ሰላማቸውንስ ማምጣት ተሳናቸው የሚለው አንዱ ጥያቄ ሲሆን ይህ ሊመለስ የሚችለው በሱዳን ባላት የኢኮኖሚ ወይንም የኢኮኖሚ ስትራክቸር ለውጥ እንደሆነ ብዙዎች ይስማማሉ። ሱዳን የደቡብ ሱዳን ከመገንጠሏ በፊት አብዛኛው የውጭ ገቢዋ በነዳጅ ላይ የተመሰረተ ሲሆን ደቡብ ሱዳን በሚገነጠልበት ጊዜ 75% የሱዳን ሀብቷ ነዳጅ እንደተወሰደባት ይታወቃል። ይህ እንግዲህ የሱዳንን ኢኮኖሚ ከነዳጅ ጥገኝነት ወደ ሁለተኛው አገሪቱ ያላት ሪሶርስ ወርቅ ነበርና ወደ ወርቅ አዙረዋለች። እንግዲህ ይህ የወርቅ ፍለጋ ወይንም በወርቅ ላይ የተመሰረተ ኢኮኖሚ ራሱን የቻለ መዘዝ ይዞባት መጥቷል። እንግዲህ ሱዳን ከፍተኛ የወርቅ ክምችት፣ የማዕድናት ወይንም የተለያዩ የመዳብ የወርቅ በዓለም ላይ ተፈላጊ የሚባሉ የተፈጥሮ ሀብት የታደለች ሀገር ነች። ነገር ግን እነዚህ ተፈጥሮ ሀብቶቿ የእርስ በርስ ጦርነቱን እንዳመጡባት ይገመታል። ይህ የእርስ በርስ ጦርነት ማለትም የምዕራቡን የሱዳን ክፍል የአርኤስኤፍ ኃይል የተቆጣጠረው ሳይሆን የምስራቁን ደግሞ አብዛኛውን በጄኔራሉ እንደተያዘ ይታወቃል። እነዚህ ሁለት ጦርነቶችን ማን ስፖንሰር ያደርጋቸዋል? ለምንስ ስፖንሰር ይደረጋል? ይሄ ጦርነት ማን ምን ጥቅም ያገኛል የሚለውን አብረን እንመለከታለን። ይህ የምትመለከቱት ወርቅ ዱባይ ውስጥ የሚሸጥ ወርቅ ነው። ዱባይ ውስጥ ወይንም የዱባይ ከተማ
ዘ ሲቲ ኦፍ ጎልድ ወይንም ዘ ሃብ ኦፍ ጎልድ ትባላለች። እቺ ከተማ ምንም አይነት የወርቅ ክምችት የሌላት ከተማ እንደሆነች ይታወቃል። ነገር ግን ወርቅ በጣም በርካሽ የሚሸጥባት ከተማ እንደሆነች ስንቶቻችን እናውቃለን? ዱባይ ውስጥ ወርቅ በመሸጥ ወይንም በመግዛት መንግስት ምንም አይነት ግብር ወይንም ታክስ አያስከፍልም። ወርቅ ባለ 21 ካራት ባለ 18 ካራትም እጅግ ርካሽ በሆነ ዋጋ በዓለም አቀፍ ደረጃ ይሸጣል። ብዙ ሰዎች ወይንም ብዙ ነጋዴዎች ወደ ዱባይ እነዚህን ወርቆች ለመግዛት ይሄዳሉ። እንግዲህ እነዚህ ወርቆች በሱዳን የእርስ በርስ ጦርነት ከሚደረግባት ተነስተው በቀጥታ ዱባይ ላይ ይገባሉ። እነዚህ ወርቆች ስማግል ተደርገው እንደሚገቡ ቢታወቅም ሱዳን በአሁኑ ሰዓት 60% ኤክስፖርቷ ከወርቅ የምታገኘው ገቢ ሲሆን ከነዚህ ወደ ውጭ ከምትልካቸው ውስጥ 90%ቱ ስማግልድ ወይንም በህገ ወጥ መንገድ እንደሚወጣ ይታወቃል። መዳረሻውም ዩናይትድ አረብ ኤሚሬትስ እንደሆነ ይታወቃል። እንግዲህ ዩናይትድ አረብ ኤሚሬትስም በተራዋ ከዩናይትድ አረብ ኤሚሬትስ የተለያዩ መሳሪያዎች ለሱዳን አማጽያን ወይንም ለአርኤስኤፍ ይሄድለታል። እነዚህ መሳሪያዎች ከዩናይትድ አረብ ኤሚሬትስ ወደ ሩዋንዳ ወይንም ኡጋንዳ አድርገው ከኡጋንዳ ወደ ቻድ በረራ እንደሚያካሂዱ ብዙ የዓለም አቀፍ ሚዲያዎች አጋልጠዋል። በሳተላይት ምስሎች እነዚህን ከዩናይትድ አረብ ኤሚሬትስ ተነስተው በአፍሪካ አድርገው ወደ ቻድ የሚደረጉ ጉዞዎችን መስክረውባታል። የዩናይትድ አረብ ኤሚሬትስ ግን እነዚህ በረራዎች ለሱዳን ህዝብ እርዳታ እንደሚሰጥ ብትናገርም በረራዎቹ የተለያዩ የመሳሪያ እርዳታ ለአርኤስኤፍ እንደሚሰጥ ይታወቃል። ለመሆኑ ዩናይትድ አረብ ኤሚሬትስ እንዲህ የሚያሳስባት ነገር ምንድነው ከተባለ በ2008 የፉድ ክራይሲስ ወይንም ዓለም አቀፍ የምግብ ውድነት ያመጣባት ጣጣ ዩናይትድ ኤሚሬትስን ብዙ ነገር እንድታስብ አድርጓታል። እንደሚታወቀው ዩናይትድ አረብ ኤሚሬትስ 90% ምግብ ከውጭ ነው የምታስገባው። ስለዚህ በአፍሪካ ሰፋፊ መሬቶችን ትፈልጋለች። እነዚህን ሰፋፊ መሬቶች ከሱዳን እንዲሁም ከተለያዩ አፍሪካ ሀገሮች እየገዛች ወይንም እየወሰደች እንደሆነ ይታወቃል። ለዚህ ፕሮጀክቷ ሱዳን አንደኛዋ ነች። በሁለተኝነት ደረጃ የዩናይትድ አረብ ኤሚሬትስ የፖርት ሰርቪስ ወይንም የወደብ አገልግሎት መቆጣጠር ትፈልጋለች። ይህ በቀይ ባህር ላይ ከፍተኛ ጂኦፖለቲክስ መጫወት ለሚፈልግ ሀገር ቀይ ባህርን ፖርቶቹን መቆጣጠር እንደምትፈልግ ስለሚታወቅ ሁለተኛውን ነገሯ ወይንም ሁለተኛው ስትራቴጂዋ ይሄ ሆኖ ይታያል። በሶስተኝነት ደረጃ ደግሞ ከሳውዲ ጋር ለሚደረግ ማንኛውም የፕሮክሲ ዋር ወይንም የእርስ በርስ ግብግብ አፍሪካን እንደ መታገያ መንገድ ወይንም እንደ መታገያ ቦታ አፍሪካን መርጠዋታል። እንግዲህ እነዚህ ሁለት ኢመርጂንግ ፓወሮች ሳውዲ እና ኤሚሬትስ በአፍሪካ ምድር ላይ የሚያካሂዱት ጦርነት ሱዳን እንደማሳያ ነች። የሳውዲ መንግስት የዋነኛውን ማዕከላዊ መንግስት ሲረዳ፣ ኤሚሬትስ ደግሞ አርኤስኤፎችን ትረዳለች። በሁለቱ ሀገር መካከል የሚደረግ የፓወር ሽኩቻ አፍሪካን እንደ መዋጊያ ወይንም አቅምን እንደ መፈታተሻ ቦታ አድርገዋታል። የአፍሪካ ባለስልጣናት ወይንም የአፍሪካ መሪዎች ይህን ተገንዝበው ወደ ራሳቸውም ሰብሰብ ብለው ነገሮችን በጥሞና ከማየት ይልቅ መሳሪያ እየተቀበሉ ህዝባቸውን ለመከራ እየዳረጉት ይገኛል። The United States even accuses the RSF of committing genocide in the Darfur region.